ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን እንጋብዛችኋለን። የመጀመሪያው መረጃችን የሕዝብ ተወካዮች ምክር ቤት የፌዴራል የታክስ አስተዳደር ረቂቅ አዋጅን በአብላጫ ድምፅ አጸደቀ። አዋጁ ማንኛውም የታክስ ከፋይ ተቋም በተወሰነበት የታክስ ክፍያ መጠን ላይ ያለውን ቅሬታ በቀጥታ በጠቅላይ ሚኒስትር ጽሕፈት ቤት ስር ለሚቋቋም ገለልተኛ የባለሙያዎች ቡድን እንዲያቀርብ ይፈቅዳል። ታክስ ከፋዩ የታክስ ውሳኔ ማስታወቂያ ከደረሰው በኋላ የሚያቀርበው አዲስ ሰነድ፣ መረጃ ወይም ማስረጃ በቅሬታ ወይም ይግባኝ ቀርቦ ተቀባይነት ሊያገኝ የሚችለው ሰነዱ ያልቀረበው ከአቅም በላይ በሆነ ምክንያት ከሆነ ብቻ እንደሚሆንም አዋጁ ይደነግጋል። በሌላ በኩል ታክስ ከፋዩ በታክስ ዕዳው ላይ ከፍተኛ ጫና የሚያስከትል አዲስ ማስረጃ ማቅረብ ከቻለ ሰነዱ በታክስ አወሳሰን ወቅት አስቀድሞ ባለመቅረቡ ምክንያት ሊከፈል ይገባ የነበረውን የታክስ ዕዳ 10% ቅጣት እንዲከፍል እንደሚገደድ በአዋጁ ላይ ሰፍሯል። መንግስት አዲስ ብሔራዊ የቡና ፓኬጅ ይፋ አደረገ። የኢትዮጵያ የወቅቱ የቡና ምርታማነት በሄክታር 10 ኩንታል መሆኑን የገለጠው የቡናና ሻይ ባለስልጣን በ5 ዓመታት ውስጥ ምርቱን በሄክታር ወደ 21 ኩንታል ለማሳደግ መታሰቡን ጠቅሷል። በአሁኑ ወቅት ትላልቅ ባለሀብቶች በሀገሪቱ ውስጥ በሄክታር እስከ 50 ኩንታል እንዲሁም ሞዴል አርሶ አደሮች እስከ 20 ኩንታል እያመረቱ መሆኑን ባለስልጣኑ ገልጧል። በፓኬጁ መሰረት በአሁኑ ወቅት ከውጭ ቡና ንግድ የሚገኘው $3 ቢሊዮን ገቢ በ5 ዓመታት ውስጥ ወደ $6 ሚሊዮን ለማሳደግ አቅዳለች። ፓኬጁ ዘርፉን ወደ አራተኛው የኢንዱስትሪ አብዮት እንደሚያስገባው ባለስልጣኑ የገለጠ ሲሆን አገሪቱ በአውሮፓ ህብረት የአረንጓዴ ልማትና የደን ጭፍጨፋ የቁጥጥር ህግ የሚጠበቁባትን ጥብቅ መስፈርቶች በቀላሉ ለማሟላት እንደሚያስችላትም ጠቅሷል። የኢትዮጵያ መንግስትና የዩሮቦንድ አበዳሪዎች አዲስ ስምምነት ምን ይዟል? ቀደም ሲል ኢትዮጵያ ከግል የቦንድ ባለቤቶች ጋር ደርሳው የነበረውን ስምምነት የአበዳሪዎች እኩልነት መርህን አያሟላም በሚል በዋና አበዳሪ ሀገራት ኮሚቴ ወይም ኦሲሲ ውድቅ መደረጉ ይታወሳል። ይሁን እንጂ የኢትዮጵያ የገንዘብ ሚኒስቴር ከግንቦት 28 እስከ ሰኔ 28 ቀን 2018 ዓ.ም ባደረገው አዲስ ድርድር ከተቃወሙት አበዳሪዎች ጋር የሚያስማማ አዲስ የመጀመሪያ ደረጃ ስምምነት ላይ መድረሱን አስታውቋል። ይህንን ማስታወቂያ ተከትሎ የኢትዮጵያ ቦንድ ዋጋ ላለፉት 6 ወራት ታይቶ በማይታወቅ ሁኔታ በለንደን ገበያ እስከ $109.17 ከፍ ብሏል። ባለሀብቶቹን አሁን እንዲሰማቸው ያደረገው የገንዘብ ዋስትና የተሰኘ አዲስ ማካካሻ በስምምነቱ ውስጥ መካተቱ ነው። ይህ አዲስ አሰራር የኢትዮጵያ ወደፊት አዲስ እስከ $1 ቢሊዮን የሚደርስ ዩሮ ቦንድ ለገበያ በምታቀርብበት ወቅት ይኸውም በ2028 እንደ አውሮፓውያን አቆጣጠር ነው። እነኚሁ ባለሀብቶች በአሁኑ ቦንድ ባላቸው የገንዘብ መጠን ልክ ድርሻ ቀድመው የመግዛት መብት ይሰጣቸዋል። አዲሱ ቦንድ የሚከፍለው ዓመታዊ ወለድ ከአሁኑ የሚበልጥ ሲሆን የሚሰላውም በወቅቱ የአሜሪካ መንግስት የ6 ዓመት የግምጃ ቤት ሰነድ ወለድ ላይ ተጨማሪ 4.6% ተደምሮበት ነው። ይሁን እንጂ መንግስት እስከ ሰኔ 2020 ድረስ አዲስ ቦንድ ማውጣት የማይፈልግ ከሆነ ለባለሀብቶቹ የሰጠውን መብት ወቅታዊ ዋጋ ተምኖ እስከ $90 ሚሊዮን በሚደርስ ክፍያ አማራጩን ማቋረጥ ይችላል። በአዲሱ ስምምነት በጸኑት ዋና ዋና የፋይናንስ ውሎች መሰረት $1 ቢሊዮን በነበረው የቦንዱ ዋና ዋጋ ላይ የ12% ቅናሽ ወይም ሄርከት ተደርጎ ባለሀብቶቹ የሚመለስላቸው $880 ሚሊዮን ይሆናል። ይህ ገንዘብ እስከ ሐምሌ 2021 ዓ.ም ባለው ጊዜ ውስጥ በ4 ዙር የሚከፈል ሲሆን የመጀመሪያው የ$180 ሚሊዮን ክፍያ ከ2 ሳምንት በኋላ ይፈጸማል። እንዲሁም መንግስት ከታህሳስ 2016 ዓ.ም ጀምሮ ሳይከፍል ያቆየውን የ99.37 ሚሊዮን የወለድ ዕዳ ወዲያውኑ የሚከፍል ሲሆን ቦንዱ እስከሚጠናቀቅበት 2021 ዓ.ም ድረስም 6.15% ዓመታዊ ወለድ መክፈሉን ይቀጥላል። ከመደበኛው ክፍያ በተጨማሪ መንግስት የቦንድ ገዢዎቹን የወከለውን ኮሚቴ የሥራ ክፍያ $10 ሚሊዮን ጨምሮ ድርጅቱ ያወጣቸውን ወጪዎች ሙሉ በሙሉ ለመሸፈን ተስማምቷል። በሌላ በኩል የኢትዮጵያን የ2024 ቦንድ ከያዙት አካላት መካከል 45% የሚሆነውን የሚወክለው የአበዳሪዎች ኮሚቴ ምንም እንኳ አሁን ከሀገሪቱ ጋር በስምምነት ላይ ቢደርስም ዓለም አቀፉ የገንዘብ ድርጅት ወይም IMF ሂደቱን የመራበት መንገድ አጥብቆ ኮንኗል። ኮሚቴው ባወጣው መግለጫ የዕዳ ሽግሽግ ሂደቱ ፈጣንም ሆነ ፍትሐዊ እንዳልነበረና IMF የኢትዮጵያን የዕዳ ቅነሳ ፍላጎት የገመገመበት መንገድ እጅግ ደካማ እንደነበር ጠቅሷል።
አይኤምኤፍ የቀረበበትን ወቀሳ ያስተባበለ ሲሆን ይህ አዲስ ስምምነት ለኢትዮጵያ ከተቀመጡት የዕዳ ዘላቂነት ግቦችና መለኪያዎች ጋር ሙሉ በሙሉ የሚጣጣምና በኢትዮጵያ አጠቃላይ የዕዳ ሽግሽግ ሂደት ውስጥ ትልቅ እርምጃ መሆኑን ገልጿል። ቀደም ሲል ስምምነቱን ውድቅ አድርገው የነበሩትና የዕዳ ሽግሽግ አበዳሪ ሀገራት ኮሚቴን የሚመሩት ፈረንሳይና ቻይናም በአሁኑ ወቅት አዲስ ስምምነት ላይ ተቃውሞን እንዳላሰሙ የተገለጸ ሲሆን ይህም ኢትዮጵያ ከአበዳሪ ሀገራት ጋር ያላትን አጠቃላይ የዕዳ ሽግሽግ ሂደት ቶሎ እንድታጠናቅቅ ትልቅ በር ይከፍታል ተብሏል። በደቡብ አፍሪካ ኢትዮጵያዊው ነጋዴ ጠመንጃ ታጥቆ በመታየቱ ከፍተኛ ድንጋጤ ተፈጠረ። በደቡብ አፍሪካ በሚገኝ አንድ ማህበረሰብ ውስጥ ኢትዮጵያዊ ዜግነት እንዳለው የተነገረለት ግለሰብ በከፈተው ሱቅ ውስጥ ጠመንጃ ታጥቆ ሲሰራ ታይቷል መባሉን ተከትሎ የአካባቢው ነዋሪዎች አስቸኳይ ምርመራ እንዲደረግ እየጠየቁ ነው። በአካባቢው የወጡ ዘገባዎች እንደሚያመለክቱት ግለሰቡ የጦር መሳሪያውን በግልጽ ይዞ መታየቱ በነዋሪዎች ዘንድ ትልቅ ስጋትና ድንጋጤን የፈጠረ ሲሆን የሚመለከታቸው የሕግ አካላት መሳሪያውን በሕጋዊ መንገድ የተያዘ መሆኑን እና ለመሆኑን እንዲሁም የተጣሰ ሕግ ካለ አጣርተው እርምጃ እንዲወስዱ ማህበረሰቡ በጥብቅ እየወተወተ ይገኛል። ኤርትራውያን በእጃቸው ላይ ያለውን ገንዘብ በአንድ ወር ውስጥ ወደ ባንክ እንዲያስገቡ ታዘዙ። የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው ጥብቅ መመሪያ በሀገሪቱ ውስጥ በግለሰቦችም ሆነ በተቋማት እጅ የሚገኝ የሀገሪቱ መገበያያ ገንዘብ ወይም ናቅፋ በሙሉ እስከ ሐምሌ ወር መጨረሻ ድረስ ወደ ባንክ እንዲገባ አዟል። ባንኩ አክሎም እያንዳንዱ ዜጋና ተቋም የመጠቀም መብት ያለው የሀገሪቱ ብሔራዊ ገንዘብ የሆነውን ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘቡ ብቻ መጠቀም ግዴታ እንደሆነ ገልጸዋል። ከተሰጠው የጊዜ ገደብ ውጪ ጥሬ ገንዘብ በይዞታ ላይ ማቆየት ሕገወጥ እንደሆነና መመሪያውን በማያከብሩት ላይ ጥብቅ ሕጋዊ እርምጃ እንደሚወስድ ባንኩ አስጠንቅቋል። ይህ ውሳኔ ባለፉት ዓመታት በሰዎች እጅ የተጠራቀመውን ገንዘብ ወደ መንግስታዊ የገንዘብ መዋቅር ለመመለስ እና መንግስት በምጣኔ ሀብቱ ላይ ያለውን ቁጥጥር ይበልጥ ለማጠናከር ያለመ እንደሆነ ይታመናል። ኤርትራ በአፍሪካ እጅግ ጥብቅ የመንግስት ቁጥጥር የሚደረግባት የባንክ ስርዓት ካላቸው ሀገራት አንዷ ስትሆን ከዚህ ቀደምም በተጣለ ገደብ ምክንያት አንድ ዜጋ ከባንክ ሂሳቡ በወር ማውጣት የሚችለው 5000 ናቅፋ ብቻ እንዲሆን ተደርጓል። ይህ አሰራር በህዝቡ የዕለት ተዕለት ህይወትና የንግድ ልውውጥ ላይ ከፍተኛ ተጽዕኖ ያሳደረ ሲሆን ዜጎች እንደ ሰርግ ላሉ ከፍተኛ ወጪዎች ከተፈቀደው በላይ ገንዘብ ለማውጣት ከአካባቢ ባለስልጣናት የፈቃድ ደብዳቤ ለመጠየቅ ይገደዳሉ። አብዛኛው የሀገሪቱ ግብይት በጥሬ ገንዘብ ላይ የተመሰረተ በመሆኑ አዲሱ ጥብቅ መመሪያ በህዝቡ እንቅስቃሴና በኢኮኖሚው ላይ ተጨማሪ ጫና ሊፈጠር እንደሚችል የቪየና ምጣኔ ሀብት ባለሙያዎች ይገምታሉ ብሏል ቢቢሲ በዘገባው። የዕለቱ የሪያሊቲ ሚዲያ ጥንቅር እዚህ ላይ ተጠናቋል። በሌሎች ተመሳሳይ ዝግጅቶች እንመለሳለን። እስከዚያው ድረስ በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትዘነጉ። ሰላም ቆዩን።